በቅዳሜ ከሰዓታችን ልዩ የበዓል መዳረሻ ፕሮግራማችን እንደቀጠለ ነው። አሁን ደግሞ ከአጋፋሪ ሲባል ምን ትዝልሽ? አጋፋሪ ሆ ይደገሳል። ስለዚህ አጋፋሪ ማለት እንደ ፕሮቶኮል ነው በዚህ ጊዜ ማለት ነው። አጋፋሪ ለገሰ አለማየሁ ደግሞ ዛሬ በቅዳሜ ከሰዓታችን በሰራው ሰረገላ እንግዳችን ነው መጥቷል። እንኳን ወደ ቅዳሜ ከሰዓታችን በሰላም መጣ። እንኳን ደህና ቆያችሁኝ። በጣም አመሰግናለሁ። በመጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል ሁላችንም አደረሰን። አመሰግናለሁ። ክብረት ይስጥልኝ። እኛም በጣም እናመሰግናለን። እንግዲህ አጋፋሪ የሰራሃት ሰረገላ ፍቅር ትባላለች። በጣም በብዙ ነገር ነው የተዋበችው። ባንዲራ አለ፣ እዚህ ጋር ባህላዊ ነገሮች አሉ። በጣም ነው የሚያምረው። ራስህ ነው የሰራሃት? ፓተንትና አይዲያው መሰረታዊ ሐሳቡ የኔ ነው። በሙያ አጋር የረዱኝ ባለሙያዎች አሉ። ያው እንግዲህ ብዙ ጊዜ የፋሲካ ወይም የአብይ ጾም ካለቀ በኋላ ብዙ ሰርጎች ይከወናሉና ሰርግ ደግሞ ሲካሄድ ብዙ ሰዎች መኪና ይከራያሉ፣ ሰረገላ የሚከራዩ ሰዎች አሉ። በተለያየ መንገድ ነው ብቻ ሰርጉ የሚደምቀውና ሰረገላ ደግሞ ከቅርብ ጊዜ ወዲህ እየተዘወተረ መጥቷል። እስኪ አንተ ምን ያክል ሰርጎችን አጅበሃል? ሰርጎችን በማጀበስ ምን ያክል ጊዜ አሳልፈሃል? ከ15 ዓመት በላይ በስራው ላይ ቆይቻለሁ። አሁን ደስ የሚለው የሰርግ ወቅት ሲመጣ ሰርግም ላይ ደርሰናል። ብዙ ሙሽሮች ወረፋ ኦርደር እየያዙ ሰረገላ እንግዲህ በጣም ብዙ ነገር ነው ያካተተው ቅድም እንዳልከን ማለት ነው። ከዚህ በፊት በተለምዶ ከምናያቸው የተለያዩ ሰረገላዎች የተለየ ነገር ከኋላ ለአካል ጉዳተኞች የሚሆን የዊልቸር ከዛ ደግሞ ሙሽሮች ከቤት ሲወጡ ሻንጣቸውን ይዘው አይደል ቤት ጎጆ ሊቀይሩ አይደል? ስለዚህ ሻንጣቸውንም የሚይዝም ቦታ አለውና ብዙ ጊዜ የምናያቸው ዘመናዊ የተለያዩ መኪኖች አሉ። ግን ደግሞ አንዳንዴ ወደ ባህላችን መለስ ስንል የሚያምር ነገር አለው። እኔ በኩሌ በእንደዚህ አይነት ሰረገላ ባገባ ደስ ይለኛል። አንተስ? ካሁን ቀልግባል ቅናሽ አለኝ። ቅናሽ እንዴ ስፖንሰር እንሆናለን። ስለዚህ ስለ ሰረገላ እናንሳና ምናልባት ያው በዓል ነው፣ ሰዎች ብዙ ነገር በበዓል ያደርጋሉና አንተ ደግሞ ከዚህ ከበዓሉ ወቅት በኋላ ብዙ ጊዜን በሰርግ ስራ ላይ ነው የምታሳልፈው። በሰረገላ ደግሞ ሰርጎችን ብዙ አጅበዋልና እስኪ ከሰረገላ ጋር ያለ ገጠመኝ ካለ አንሳለንና ወደ መጽሐፉ እናልፋለን። እሺ፣ ሰረገላው ገጠመኝ ደስ የሚያሰኝ አለው። በአንድ ወቅት አሁን በቅርብ ነው እዚህ ሸራተን አካባቢ ሸራተን ሆቴል አካባቢ ሙሽራ አጅበን ሙሽሪት ከሙሽራው ጋር እሱ ለካስ ፈረስም ግልቢያ ይችላል እንደገና ሰረገላ ላይ ጥሩ ተሰጥቷል እና ከመውደዱና ከፍቅሩ አንፃር የሙሽሪት እህት ናት የተቀመጠችው ሰረገላው ላይ። ሙሽራዋ በፍርሃት ታች ነበረች ፕሮቶኮል ለማስተካከል እና ካሜራማኑ ተሳስቶ ሙሽራዋን ሳይሆን የሙሽሪትን እየነዳ ማለት ነው የሙሽራዋን እህት ይዞ የሄደበት አጋጣሚ ብዙዎችን እንዳዝናና የቅርብ ጊዜ ትዝታ ነው። በቃ ሚስቴ አለች ብሎ የያዛት ግን እህትየው ነው እሷን ሳይሆንና ብዙ ገጠመኞች አሉ። አጋፋሪ እጃችን ላይ መጽሐፍ አለ፣ የሰርግ ለታ የሚል መጽሐፍ አለና ያው በየጊዜው የተለያዩ ሙሽሮች ይሞሸራሉ። ግን ከሰርጉ በፊት ምን ቢደረግ ይሻላል፣ ይሄን ሰርግ እንዴት እናቀደው የሚለው ነገር አንዳንድ ጊዜ አሁን ከቅርብ ጊዜ ወዲህ ተለመዱ ዌዲንግ ፕላነር የምንላቸው ወይም ደግሞ የሰርጋችንን ቀድመው የሚያቀዱልንና የተለያዩ ቅሮች አዘጋጅተውልን ለኛ ለሰርገኞቹ ወይም ደግሞ ለተጋቢዎቹ ድካምን፣ ጭንቀትን በዛ አካባቢ የሚፈጠሩ ነገሮችን የሚቀንሱ ብዙ ሰዎች አሉና አንተ ደግሞ ይሄንን መጽሐፍ አቅርበሃል። ትንሽ ስለዚህ መጽሐፍ ግሩም። ይሄ መጽሐፍ ለየት ከሚለው 3 ዓመት ፈጅቶብኛል። ጥናትም እንደገና የሰርግን ሙሉ ዝግጅትና ውጣውረድ እንግልት ጠቋሚ ነው ያሳያል። በጣም ብዙ ሰዎች ከዚህ በፊት በነበረው እንትን የሌላ ሰው ቪዲዮ አይተው ነው ሰርግን ልምምድ የሚያደርጉት ወይም ማማካሪ ያበዛሉ። ልክ አንቺ እንዳልሽው የሰርግ ማግስት ወይም ለሰርግ ዋዜማው ጭንቀትና መወጠር አለና ይሄ ቅድመ ሁኔታ ያሳያል። አመላካች ግሩም። ለመጀመሪያ ጊዜ ባለሙያዎችን አካትቼ የሰርግ ዝግጅት ውጣውረድ እንግልት ከፍቅር ጀምሮ በውስጡ ያለው ምን ያስፈልገኛል እንዴት ልጋባ የሚለውን አሰራር በጥልቀትና በስፋት ስለ ሰረገላም
ተጨማሪ ስለ ፕሮቶኮል እዚህ ላይ እንትን ይላል። አሁን አንዳንድ ጊዜ ፕሮቶኮል ባለመኖር የሰዓት በአግባብ ባለመጠቀም መብራት ይጠፋል፣ አዳራሹ ሌላ ማታ ፕሮግራም ይኖረውና ሰርግ የሚደናቀፍበትና ብዙ ውጣ ውረዶች አሉ። ለዚህ ይሄ መጽሐፍ መልስ አለው። ሰርግ ሊደገም ስለሚችል መድገም ይቻላል። ከዛ ውጪ ተባባሪ አዘጋጆቻችን ደግሞ ዛሬ ምር ብሎባቸው ነው የመጡት። እናንተም ወኛም እዚህ ጋር ያለነው ሁላችንም ይሄ መጽሐፍ እየገዛን ብናነብ እንደ ጋይድ ላይን ስለሆነ ሊጠቅመን ይችላል። ስለ ፈረስ እናንሳ። ምናልባት አሁን መኪና ስትጠቀም ብዙ ገንዘብ ያው ነዳጅ አለ። ከዛ ውጪ ደግሞ የመኪና ውድነት አለ። ፈረስ ምን ያክል ዋጋው ገብቷል? እስኪ ንገረን። ፈረስ ይሄ ፈረስ ተገርቶና የጋሪ ፈረስ ይለያል። ዋጋው አሁን 30 ሺህ ብር ገብቷል። 30 ሺህ ብር ገብቷል። ግን ሰማዩንና ባህሪውን ማስታመም ምግቡም በራሱ ተከታትሎ ጥሩ ንጽህናውን ጠብቆ አገልግሎት ይሰጣል። ድሮ ታሪክ እንዳስተማሩ አባ መላ አባ ታጠቅ እያሉ አባቶቻችን ታሪክና ገድል ሰርተውበታል። የኢትዮጵያ ታሪክ የፈረስ ጀርባ ላይ የተጻፈው ነው የሚባለው። ለምን በርካታ ጦር አውደ ውጊያዎችን ፈረሶች አብረው ሄደው ተዋግተዋል። ብዙ ነገር ዘምተዋል። አገልግሎታቸው ሰፊ ነው፣ ክብርም ነው፣ መገለጫም ነው። ስለመጣህ እጅግ በጣም እናመሰግናለን። ምናልባት ከመሰናበታችን በፊት ማመስገን የምትፈልጋቸው ሰዎች ካሉ ድኑን እንስጥህና ከመሰናበታችን በፊት ደግሞ አንድ የሰርግ ዘፈን ይከፈትልና ትንሽ ደምቅምቅ እናርገውኛ። ባላ ተሸተተ። በዚህ አጋጣሚ ከማክሰኞ ጀምሮ ለማክሰኞ ከዳግማይ ትንሣኤ በፊት ሁሉ ለሰርግ ለመልስም የተዘጋጀ ነው። መልእክቴ ምንድነው? ይሄ መጽሐፍ በቅርብ በልዩ ፕሮግራም ባለትዳሮችንም እንዲሁም ያገቡና የኢዮቤልዩ የጋብቻ ባላቸውን የሚያከብሩ የ25ኛ ዓመት የ50ኛ ዓመት አብረውን በልዩ ድምቀት እናከብረዋለን። አገራችን ሰላምና የእግዚአብሔር ቸርነት በስቶልን በፍቅር ሰርግን ብቻ ሳይሆን ሰረገላውንም መጽሐፉንም እናስመርቃለን። በዚህ አጋጣሚ ይሄ መጽሐፍ ለመግዛትና ሌሎች መጽሐፍ ሃው የመጽሐፍ መሸጫ መደብር ከፍተኛ ገዛ ያደረገና አብሮኝ እየሰራ ስለሆነ ላመሰግነው ወዳለሁ። እኛም በጣም እናመሰግናለን። ከዚህ መጽሐፍ ጋር ጋሻ በራ ሞላ አርቲስት ርዕሱን በመዋስና ሐሳብ በመለገስ ሌሎችም የመጽሐፉን ደሰሳ ያገዙኝ ብዙ ባለሙያዎች አሉ። ራሳቸውም ስለሚያውቁት በመጽሐፍም ስለተገለጸ ከፍ ያለ ምስጋናና መልካም የትንሣኤ ዘመን መልካም የትንሣኤ ጊዜ ብዬ ምስጋናዬን አቀርባለሁ። አመሰግናለሁ። እኛም በጣም እናመሰግናለን። ስቱዲዮአችን ድረስ መጥተህ ያው ስለ ሰረገላና